አዎ አዎ፣ የሳራ ጌጥ ነው። ጌታ መጣሁ። ሳራ እዚህ ያለሽ ሽጥልኝ ብላ ስታይ ነው። ከዛስ ጌጡን እኔ ጋር አስቀርቼ ብሩን ሰጧት። ያው ምንም ቢሆን መቼም እንደው ባይቸግራት እንደው አሸጠውም ብዬ እኮ ነው። ግን እኮ ሳራ በቃ ማለት ጌጧን መሸጥ አትወድም ነበር። እንዴት ሸጥልኛለች? የእውነት ሮቤል በጣም አመሰግናለሁ። እሺ በጣም ታምራላችሁ። ሚራ የእውነት እንደምታስቢው አይደለም። ታዲያ ንገሪኛ፣ እንዴት ነው ታዲያ? ያንኛውን ቢስል ወደዚህኛው። ዋው አንቺ በጣም ጥሩ ውሳኔ ነው። ድናሱ ወንድሜ ተቀየርካለች። ለምን እንደተቀየርኩ ላሳያል። ይህን ተመልከቱ። ተከትል ሚራና ሮቤል ያዩትን ማመን አቃታቸው። አድናን የያዘባቸውን ቪዲዮ የብልግና ቪዲዮዋቸውን እጅ ከፈንጅ ይዞ ለነሱ ባሳያቸው ጊዜ በድንጋጤ ፈጠው ቀሩ። እስከ ዛሬም በቅኔ ቢነግራቸውም ሊገባቸው አልቻለም። አንተ የሚሰረቅ እንጂ መቼ ትወዳለህ? የኔን መስረቅ ነው እንጂ የምትፈልገው እያለ ቢነግረውም እሱ ግን ይሄንንማ ቢያቅ ይገለኛል እንጂ ይሄ አይገባውም። ከሚራ ጋር እንደምንማግጥ አወቀ እንዴ አድናን እያለ ሁልጊዜ በጥያቄም ነበር። እሷም አልገባት። አሁንም ደግሞ የእሱ ልጅ ነው እያለች በጽንስ በሆዷ የያዘችው ልጅ የአድናን የሮቤል ነው ብላ ነበረ ሙሉ ፐርሰንት ያመነችው። ነገር ግን አድናንም ስለሚያውቅ ሚስጥሩን ለልጁ ሲል የሚሰጣትና እየተንከባከባት ይገኛል። ልጇ ጽንሱ በልጁ ስላለ ማለት ነው። እሷም እንግዲህ አሁን ላይ በጣም ያየችውን ማመን አቅቷታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ለሃናን የተሰኘው ክፍል 27 ተለቀቀ። እንግዲህ ወደ ክፍል 26 ስንመለስ ሚራ ከቤት ልትወጣ ሻንጣዋን ይዛ ካሁን በኋላ ልጄ ይቅር በለኝ እኔ ብቻዬን አሳድግሃለሁ እያለች በሆዷ የያዘችውን ጽንስ እያወራች ነበር ስትወጣ። እንግዲህ አድናን የት ልትሄጂ ነው ቢላትም አይ በቃ ሄዳለሁኝ ወዴትም ብቻዬን ሁኜ እኖራለሁ እዝም ብቻዬን ነኝ እዛም ብላ ስትወጣ ብቻሽን ልጁ የኔ ነው ልጄን በሚላት ሰዓት እሷም ልጁ ያንተ አይደለም ስትለው ነበረ። እንዴ ደግሞ ይሄ ምን ማለት ነው? ይሄ ልጁ የኔ ነው ሲላት አይ የኔ ነው ብትል አንተ እንደ አባቱ ነህ ፍቅር አሰጠውም። ስለዚህ ልጄ ይዤን እየሄዳለሁ ስትል ከዛም በኋላ ሮቤል መውለድ አይችልም እኮ ጽንሱ የኔ ነው ልትዋሽ ዝላይ ግን እውነት ተናገርሽ ልጁ የኔ እንዳልሆነ በሚላት ሰዓት ይሄንን ስትሰማ በጣም ደንግጣ ፌንት ተሰርታ ነበረ። እንግዲህ እሱም አንስቶ ወደ ቤት አስገብቷታል ማለት ነው። እንግዲህ ይሄንን ሲላት እሷን በሀሳብ ያው ልሱን አሁንም ለመሸወድ ብትሞክርም የማን ልታደርጊው ነው ታዲያ በሚላትም ጊዜ አሁንም እሱ ይሄንን ብላ እናንተ እንደ ሚስት አልተንከባከብከኝም እያለች ነበረ ስትለው የነበረው። ልጁ ታዲያ የማን ሊሆን ይችላል እያለች አይደለ ሮቤል መውለድ አይችልም በሚላት ጊዜ ምን ማለት ነው ታዲያ ከኔ እርግዝና ጋር ምን አገናኘው እያለች ለመሸወድ ብትሞክርም እንግዲህ አድናን ሁሉንም ነገር ስለሚያውቅ መረጃውን በእጁ ስለያዘ ወንድሜ እያለ ሮቤልም ውሸቱን ይደረድር ነበር። እና ይሄንን ሲል እንግዲህ ሚራ ከዚህ ከወጣችልኝ እኔ በገዛችልኝ ቤት እኔና ሎሃና ፈሰስ እያልን እንኖርበታለን ብሎ ብቻውን እያለመ ነበር። ደስ ብሎት ነበር እሷ በወጣይ ጊዜ። ተመልሳም እንግዲህ ይሄን በምሰማ ጊዜ አንተ አትወልድም እንዴ እንዴት ጽንሱ እያለ ደግሞ ይሄንን ማን ነው ያለሽ እያለ እየደነገጠ ነበረ። እንዴ አይደለ ይሄንን አታውቅም ብለህ ነው ሮቤል ነው አድናን ነው የነገረኝ ስትለው አሁን ሮቤልን ታምኔዋለሽ እያለ አሁንም ውሸቱን ቀጥሏል። ሮቤል ማለት አድናንና አመንሽው እያለ ሮቤል ውሸቱን እየደረደረ
ቀጥሏል ማለት ነው። እሷ ግን አሁን ላይ በእርግጥ እዚህ ላይ ጥሩ ነገር ሰርታለታል። ሁለቱም ስራቸው አንድ አይነት ነው እና የምታፈቅረው በእርግጥ ሮቤልን ነው፣ ግን አድናንን እየዋሰች ነው እንትን የምትለው እና በዚህ የተነሳ ከአሁን በኋላ ከአንተ ጋር ያለኝ ነገር ጨርሻለሁ፣ በክፋት ደግሞ እኔን አትበልጠኝም እያለች ነበር። ምክንያቱም የያዘው የውሸት ሰነድ ያሰራችለት የቤት እንትን በገዛችልኝ ቤት ተመለሽ እንዴ ምን አልሽ እንዴ ጨንቆኝ እያለ ሮቤልም ይሄን ሲላት ነበር። እሷም ይሄንን በሚላት ሰዓት አይደለም እያለችው ነበርና እንግዲህ ይህንን ብሏት ትታው ትሄዳለች ማለት ነው። ወደ ሉሃና ጋር ስንመጣ ሉሃናም እንግዲህ አግባኛ ሆኖ ሊጠራትና ሉሃና እኔና አንቺ ህይወታችንን ቀጥል፣ አሁን ሮቤልና ማነው አድናንና ሚራ ታርቀዋል፣ የራሳቸውን ፍቅር እንትን ይበሉ፣ እኔና አንቺ ደግሞ በአንድ እንሆን፣ እኔ ቤትም አለኝ ሁሉም ነገር አለኝ፣ ስለዚህ ይይሽ ልሂድና እዛ ፈሰስ ብለን ነው እኔ የመጣሁት እዚህ የቴን ፈልጌ ነው፣ አንተን ደግሞ አይደለም ዝም በላይ ብላ ቁጭ ትላለች። ግን አንድ ነገር ልንገርሽ እላታለሁ፣ እሱም ምንድን ነው ዝም በላይ ዝም ካልከኝ ሰላም ሆናለሁ ትለዋለች። ሳሎን ሆኖ አንድ ነገር እያስታወሰ ነው እና ገሎ የጣላት እህቷን ሳራን የእጅ ጌጧን አውጥቶ ወስዶባታልና እና ሜች ብራስሌት ሰዋን አንድ ነገር ልስጥሽሽ በይን ሲል ምንድን ነው ስትለው ዘርግችሽን ብሎ ቆይ እንዳውም ላምጣልሽ ብሎ ሻንጣው ውስጥ አምጥቶ ይሄንን ሲሰጣት በጣም ትደነግጥና ምንድን ነው የእህቴ ነው እኮ ስትለው አዎ አንድ ወቅት ብር ቸግሯት ልሸጥልኝ ሽጥልኝ ብላኝ ከዛ እኔ ብር ሰጠኋት ይሄንን ደግሞ አስቀመጥኩት ይላታል ማለት ነው። በጣም እንትን ትልና ጠረኗ ሁሉ የእህቴ በጣም ጠፍቶ የነበረ እህቴ እያለች እንግዲህ እህቷን በጉጉት በፍለጋ አገኛታለሁ እያለች የምትፈልገው ሉሃና ይሄንን ስታገኝም ደስ ብሏታልና ዘላ ቅፍ ስታደርገው ነበር። አመሰግናለሁ ሮቤል ስትል እንግዲህ ሚራ ከድንገት ስትመጣባቸው አንቺ ውሻ ለክስክስ ያንንም ይሄንንም ያገኘሽው ላይ ነው እንደዚህ የምትሆኘው ስትላትም እንዴ ጠበቅሽው አይደለም እንደምገምቸው አይደለም ብትላትም በጣም ትናደዳለች ማለት ነው። እሱ ፊቱን አንተ ግን እንዴት አይነት ገዳይ ነህ እንደዚህ እያለችው ነበረ ገዳይ ብሎ ምክንያቱም ሁሉንም ሚስጥር ሚራንም ብትሆን ቪዲዮ ቀርጻ የሉሃናን እህት ሲገል ይዛበታለች መረጃ ማለት ነው። አንቺ ብታፈነጁ እኔም ጀምረዋለሁ ጦርነቱን በል ከኔና ካንተ ምን ይቀራል? እስከ ዛሬም አትወልደውን ወልዳለሁ ብለህ ብዙ ነገር ስትለኝ ስትዋሸኝ አሁን ላይ እንግዲህ እንትን እባክሽን እሱ የሚልሽን አትሺ አድናን ዋሽቶሽ ነው እያላት ነበር። ልጁ ደግሞ የእኔ ነው እያላት ነበር። ይሄን በሚላት ሰዓት ጭራሽ በህይወቴ ላይ እንዴት ተጫወት እጫወትብሃለሁ ስትለው ነበረ ማለት ነው። ይሄንን ሲሰማ እንግዲህ ትታው ትወጣለች ፎከራበት ማለት ነው። እሱም እንግዲህ አይ እያለ እየተናደደ ነበረ ማለት ነው። ሩቤልም አሁን የገዛሽልኝ ቤት አለ ግን አሁን ላይ ሚራ የምትተወኝ አይመስለኝም እያለ ምንም አታመጭ ቤቱንም ገዝተሽልኛል እኔና ሉሃና እንወጣለን እያለ ነበረ ብዙ ነገር ሲል የነበረው እንግዲህ ብዙ ነገሮችን እሱ ያውቃልና ካሜራም ይዛለ እሷም እንግዲህ ብዙ ነገር እየተባባሉ ነው ሚራና ሉሃና ማለት ነው። ምነው አንቺ ግን በጣም ነው እንደዚህ እንትን ያልሽው እያለቻት ነበረ። እሷም ግን እንዴት እንዳልሽው አይደለም የቤት ሰራተኛ ነበርሽ እኮ ስለዚህ ከቤታችን ትወጫለች ትላታለች ሉሃናን ማለት ነው። በፍጹም እኔ ደግሞ አልወጣም ከዚህ በምትላትም ጊዜ እንግዲህ ተነስታ ሉሃና ይሄንን ስትላት ሚራ ተነስታ ወደ አድናን ጋር ሄዳ አሁኑ እንድታገባኝ ነው የምፈልገው አሁኑ አግባኝ ትለዋለች። እንዴ እኔ እኮ አፈቅርሻለሁ ወድሻለሁ ምን ሆነሽ ነው ቢላትም በፍጹም አሁን እንድታገባኝ እፈልጋለሁ በምትለውም ጊዜ ይሄንን በሚላት ጊዜ ተረጋጊ፣ እኔ እኮ ሚራን የምንከባከበው ጽንሱ በሆዷ ስላለ ለእኔ የኔ ልጅ ስለሆነ ነው፣ ይሄ ደግሞ የአባትነት ግዴታዬ ነው እያላት ነበረ ማለት ነው። አንቺ ግን ያልመሰለብሽ ነሽ እያላት ነበርና ወንድሜ ግን ተቀየርክብኝ፣ ወንድሜ ተወደኝ ነበር እያለ ነበር ሲለው የነበረው። መጨረሻ ላይ እንግዲህ አድናን ይሄንን ነገር እያለው ሳለ መጥቶ የያዘውን ፋይል እሷን እናሱና ብሎ ጎትቶ ይዞ ኪዶ ማለት ነው። ከነ ውስቸሩ ምን ወንድሜ ተቀየርክብኝ ትለኛለህ አይደለ? ና ጉድህኔ ብሎ ያንን የነሱን ሲባልጉበት የነበረውን
ቪዲዮ ከሁለታቸውንም ሲያዩት እነሱ መሆናቸውን ማመን አቃታቸው። የዚህ ጊዜ እንግዲህ ሁለታቸውም ደንግጠው ፈጠው ነበረ የቀሩት ማለት ነው። በጣም ያሳዝናል። እንግዲህ ሁለቱም እዚህ ላይ ነበረ ፊልሙ ሊፈጸም የቻለው። ምን ይሉ ይሆን እንግዲህ እጅ ተፈንጅ ዋና ማስረጃ ተይዞባቸዋል ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ